ታላቁ ክለባችን አርሰናል ዛሬ በሜዳችን በደጋፊያችን ፊት ቦሩሲያ ዶርትሙንድን ያስደብራል። በከባዱ ነው አብዮታዊ እርምጃ የሚወስደው። እንግዲህ 12 ሰዓት ከቦሩሲያ ዶርትሙንድ ጋር ጨዋታ ይኖራል። አዳዲስ ነገሮች ሊኖሩ ይችላሉ። ብሩኖ ጉማሬሽ ትንሽም ቢሆን የመጫወቻ ጊዜ ያገኛል ብዬ ተስፋ አደርጋለሁ። ከደጋፊዎቹም ጋር ይተዋወቃል እና እንግዲህ ያው ፕሪሚየር ሊጉም ሊጀምር ስለሆነ ከዚህ በኋላ የአርሰናልን ትክክለኛ ጨዋታ ምን አይነት ጨዋታ ይዞ ይቀርባል የሚለውን በዚሁ የምናይበት ይመስለኛል። ትንሽ ተጫዋቾች ቢቀሩብንም ያው ገና ቢሆኑም ማለት ነውና ይሄን ጨዋታ እንዴት ነው የምናየው በምንድን ነው የምናየው ምናምን የሚል ነገር አልፈልግም። እቺን ድንብ ቴሌግራም ላይ ሰርች አድርገህ ከችበል ተግባባና እዛ ሁሉም ነገር ፏፈሽ ብሎ ይጠብቃል። ይመች ሀቢቢ። የዛሬውን የ10 ሰዓት ጨዋታ በነፃ በአርሰናል ኦፊሻል ዩቲዩብ ቻናል ላይ መመልከት ትችላላችሁ። የሚታወቀው ዛሬ 10 ሰዓት ላይ ከቦሩሲያ ዶርትመንድ ጋር በኤምሬትስ ስቴዲየም ጨዋታችንን የምናደርግ ይሆናል። ይህንም ጨዋታ ለመመልከት ምንም አይነት አፕሊኬሽን አያስፈልጋችሁም። ጨዋታው በክለባችን ኦፊሻል ዩቲዩብ ቻናል ላይ እንደሚተላለፍ ክለባችን አሳውቋል። በዛሬው ጨዋታ ላይ አዲሱ ፈራሚያችን ብሩኖ ጉማሬሽ በኤምሬትስ ስቴዲየም ለደጋፊዎች ሊተዋወቅ እንደሚችል የሚያሳዩ መረጃዎች ወጥተዋል። አጠቃላይ ግን ጨዋታውን መመልከት ለፈለጋችሁ ከ10 ሰዓት ጀምሮ በአርሰናል ኦፊሻል ዩቲዩብ ቻናል ላይ መመልከት ትችላላችሁ። የጨዋታ ቀን ነው። ሰንበትን ሊያሳምርልን ታላቁና ገናናው ክለባችን አርሰናል ዛሬ 10 ሰዓት ሲል በኤሚሬትስ ካፕ ከዶርትመንድ ከች ይላል። ታዲያ ብሩኖ ጉማሬሽን ለማየት የናፈቃችሁ ሰዎች እንዳለ ሪፖስትና ኮፒ ሊንክ እያደረጋችሁ ውጤታችሁን ኮሜንት ላይ የትገመታችሁ ዛሬ 3-0 ወይ 4-0 ቀለል አድርገን እናሸንፋለን። የእናንተን ኮሜንት ላይ ጠብቃለሁ። በሜዳችን ነው። ይመቻችሁ። መልካም ቀን። ኬናን ይልዲዝ ወደ አርሰናል፣ ሮድሪ ወደ ባርሴሎና፣ ቦአዲ ወደ ማንቸስተር ሲቲ፣ ሉዊስ ሆል ወደ ማንቸስተር ዩናይትድ እንደዚሁም ብራድሊ ባርኮላ ወደ ሊቨርፑልና ሌሎች በዕለቱ የተሰሙ አዳዲስ ትኩስ የዝውውር መረጃዎችን ይዤላችሁ መጥቻለሁ። ቪዲዮን ኮፒ ሊንክ ላይ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁ እንድትከታተሉ የምጋብዘው እኔ ፍሬፓ ነኝ። አብራችሁን ቆዩ። በቅድሚያም ከማንቸስተር ሲቲ ስፔናዊ አማካይ ከሮድሪ መረጃ ስንጀምር ሪያል ማድሪዶች ወደ ኋላ ማፈግፈጋቸውን ተከትሎ በዚህ 2 ቀናት ውስጥ ከፍተኛ ፍላጎታቸውን የገለጹት ባርሴሎናዎች የማንቸስተር ሲቲውን አማካይ ሮድሪ ለማስፈረም ይፋዊ ጥያቄ በዛሬው ዕለት አቅርቧል። 45 ሚሊዮን ዩሮ እየታየ የሚጨመር 5 ሚሊዮን ዩሮ በድምሩ የ50 ሚሊዮን ዩሮ ጥያቄ ለማንቸስተር ሲቲ ቢያቀርቡም ነገር ግን ማንቸስተር ሲቲዎች ለተጫዋቹ ከ60 እስከ 80 ሚሊዮን ዩሮ እንደሚጠይቁ ታማኙ ጋዜጠኛ ዴቪድ ኦርንስቲን በዛሬው ዕለት አሳውቋል። በሚቀጥሉት ቀናት ግን ባርሴሎናዎች ተጨማሪ የተሻሻለ የዝውውር ሂሳብ ይዘው እንደሚቀርቡ ይጠበቃል። ከዚሁ ከማንቸስተር ሲቲ ቤት ሳንወጣም አዩብ ቦአዲ ሞሮካውያን አማካይ ወጣቱን ማንቸስተር ሲቲዎች ለማስፈረም በጣም ከጫፍ ደርሷል። ከክለቡ ሊል ጋር ይፋዊ ንግግሮችን ባለፉት ሳምንታት ሲያደርጉ እንደነበር የሚታወቅ ነው። ታዲያ ለዚህ ተጫዋችም 50 ሚሊዮን ዩሮ ለዝውውር ሂሳብ በማውጣት ከተጫዋቹ ጋርም በግል ከስምምነት ላይ ደርሰዋል። በቀጣይ ቀናት ይህ ተጫዋችም የማንቸስተር ሲቲ ይፋዊ ተጫዋች ሆኖ እንደሚታወቅ ይጠበቃል። ወደ ማንቸስተር ዩናይትድ ቤት ስናቀና ደግሞ የግራ ተመላላሽ ቦታቸውን የሉክ ሾውን ቦታ ለመተካት እንግዲህ የረጅም ጊዜ ተተኪ አድርገው የወሰዱት እንግሊዛዊ የኒውካስሉ የግራ ተመላላሽ ሉዊስ ሃልን ለማስፈረም አሁንም ማንቸስተር ዩናይትዶች ጠንካራ ፍላጎት አላቸው። ነገር ግን ኒውካስል ዩናይትዶች ብሩኖ ጉማሬሽን ጨምሮ በርካታ ወሳኝ ተጫዋቾቻቸውን በዚህ የዝውውር መስኮት ማጣታቸውን ተከትሎ ይህንን ተጫዋች ፈጽሞ አሳልፈው መስጠት አይፈልጉም። ነገር ግን ተጫዋቹ ወደ ዩናይትድ ለማምራት ከፍተኛ ፍላጎትና ቁርጠኝነቱን እያሳየ ይገኛል። ምናልባትም ዩናይትድ ወደዚህ ዝውውር በቀጣይ ቀናት እንደሚገባ ይጠበቃል። ለረጅም ጊዜ በዚህ የዝውውር መስኮት ስሙ ከሊቨርፑል ጋር የተያዘው ብራድሊ ባርኮላን በተመለከተ በዛሬው ዕለት እየወጡ ያሉ መረጃዎች ከሆነ ፒኤስጂ ከ140 ሚሊዮን ዩሮ ከፍ ያለ የዝውውር ሂሳብ ለተጫዋቹ እንደሚፈልግ፣ ነገር ግን ክለብ ከክለብ ጋር ላለፉት ቀናት ንግግሮች ቀጥሏል። ሆኖም ግን ሊቨርፑሎች 105 ሚሊዮን ዩሮ በላይ ተጨማሪ ክፍያ በመጨመር እንግዲህ ሁለተኛ ጥያቄ ለክለቡ ፒኤስጂ እንደሚያቀርቡ እየተጠበቀ ነው። ተጫዋቹ ወደ ሊቨርፑል ለመምጣት ከፍተኛ ፍላጎት አሳይቷል። ከክለቡ ሊቨርፑል ጋርም በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ መድረሱ የሚታወስ ነው። ወደ አርሰናል ቤት ስናቀና ደግሞ ከኬናን ይልዲዝ መረጃ በፊት የመሃል ተከላካይ ቦታቸውን ለማጠናከር መድፈኞቹ አርሰናሎች ከዚህ ቀደም ከኤዝሪ ኮንሳ ጋር ከአስቶን ቪላው የእንግሊዝ የመሃል ተከላካይ ጋር ስማቸው ሲነሳ እንደቆየ የሚታወስ ነው። በትላንትናው ምሽት ደግሞ ዘ አትሌቲክ ይዞት በወጣው መረጃ መሰረት አርጀንቲናዊውን የቶተናሙን የመሃል ተከላካይ ኩቲ ሮሜሮን ለማስፈረም ከፍተኛ ፍላጎት አሳይቷል። ነገር ግን ቶተናሞች ለኖርዝ ለንደን ራይቫሎቻቸው መሸጥ እንደማይፈልጉና ከእንግሊዝ ውጭ ላሉት ማለትም ለአትሌቲኮ ማድሪድ አሊያም ደግሞ ለኢንተር ሚላን ተጫዋቹን ለመሸጥ እንቅስቃሴዎች እያደረጉ እንደሆነ ተሰምቷል። ወደ ክንፍ አጥቂ ቦታ ላይ ስንመጣ ደግሞ ባለፉት ቀናት እንግዲህ የቪኒሲየስ ጁኒየር የኮንትራት ማራዘሙን ተከትሎ በሪያል ማድሪድ ቤት ኬናን ይልዲዝ ለረጅም ጊዜ ከመድፈኞቹ አርሰናሎች ጋር በዝውውር መስኮቶች ባለፈው በጃንዋሪ በዚህ የዝውውር መስኮትም ሲያያዝ የቆየው እንግዲህ ይህንን የክንፍ አጥቂ ተጫዋች
ለማስፈረም ዛሬ እንግዲህ ከፍተኛ እንቅስቃሴ እያደረጉ እንደሆነ መድፈኞቹ ተሰምቷል። ራሱ ዴቪድ ኦርንስቲን እንደገለጸው ከሆነም ጁቬንቱሶች ምንም እንኳን ተጫዋቹን መሸጥ ባይፈልጉም ተጫዋቹ ግን ወደ አርሰናል መምጣት ይፈልጋል። አርሰናሎችን በቀጣይ ቀናት ይህንን ተጫዋች ታርጌት አድርገው እንደሚንቀሳቀሱ የዛሬ የወጡ መረጃዎች ያሳያሉ። ለማንኛውም በዛሬው ዕለት የተሰሙ አዳዲስና ትኩስ የዝውውር መረጃዎች እነዚህ ይመስላሉ። እናንተስ በቀጣይ ቀናት ማን ወደ የትኛው ክለብ የሚያመራ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።